በደንብ ቀስ እያለን የምናመሰግናቸው ሰዎች ይኖራሉ ማለት ነው። አንድ ሁለተኛ፣ ምናልባት እዚህ ዝርዝር ውስጥ የሌሉ ብዙዎቹ ስማቸውን እንዳይጠራ የሚፈልጉ እኛም ማንጠራቸው ወይም ሂንት የሰጣቸው አሉ። የአንበሳውን ልበለው እንዴት ብዬ ላስቀምጠው አላውቅም። ከእግዚአብሔር ያገኛለሁ ምንም ዘሆል ማለት ነው። ከኛ በላይ ቤተሰብ እያላቸው ልጆች እያሏቸው የሪስክን መጨረሻ ጥግ ድረስ ሄደው ለክርስትናቸው ስለማተባቸው ብለው በእኛ የተነሳ ብዙ መከራ ያዩ ሰዎች አሉና እነሱን ድጋሜ ከመቀመጫ የተነስቼ ራሱ ማመስገን ካለብኝ እግዚአብሔር ይከፍላል። እንግዲህ አመሰግናለሁ ማለት ነው። ሁላችንም እኔም ወይም በጣም 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 ነው የምናመሰግን። በዚህ ልክ ማንም የሚያደርጋል ብለን ስለማናስብ ማለት ነው። አብዛኞቹ ደግሞ የማናውቃቸው ሰዎች ስለነበሩ አምነናቸው ምናምን የነበሩ ሰዎች ሳይሆኑ የማናውቃቸው በክርስቶስ ክርስቲያን ተብለው ከተባሉ ከህብረቱ አንድ የሆነ ወንድሞች የሆኑ ሰዎች ወንድሞቻችን ብለው የመጡ ስለመሆኑ እና በክርስትና ተስፋ እንዳንቆርጥ የሚያደርጉ ሰዎች ሆኑ በጣም አግኝተናቸዋል። በጣም 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 ማለት ነው እና እግዚአብሔር ያክብርልን። ምናልባት በሰፊው ማለት ነው አንድ በአንድ ዝርዝር እያመጣን የእያንዳንዱን ፖይንት እያስቀመጠን የምናመሰግናቸው ሰዎች ይኖራሉ። ቀስ እያልን እናመሰግናለን። አይ ቲንክ ዛሬ በአንድ ሁሉም ስለማያልቅ ማለት ነው። ሁላችሁም ግን እንድታመሰግኑልኝ ይፈልጋለሁ። በተለይ አደባባይ ላይ ሳይሆን በውስጥ የሚሰሩ ሰዎችን ማለት ነው። አሁንም ቢሆን በክርስትናው ተስፋ እንዳንቆርጥ፣ አሁንም ቢሆን የምርም ክርስቲያኖች እንዳሉ የምርም ማለት ነው መጽሐፉን ስናነበው ስንሰብከው ስለ ወንጌል እንሰደዳለን፣ ስለ ወንጌል እንገደላለን የሚለውን ሁሌ ስንክሳር በጠዋት ሁሌ ስንነበብ ያለውን ነገር በተግባር የሚኖሩ ክርስቲያን እንዳሉ እንድታውቁት ይገባል ብዬ አምናለሁ። አንዳንድ ጊዜ በአይን ስታዩት በህይወታችሁ ሲደረግላችሁ እና የምርም ክርስቲያኖችን ስታዩቸው የሚገቡ ጥቅሶች አሉ። ዝም ብሎ ተነቦ ብቻ ሳይሆን ተኖረው አይቷቸዋቸው ኤክስፔሪንስ አድርጋቸው የምታውቋቸው ጥቅሶች አሉ እና እኔ በህይወት ዘመኔ እንግዲህ አብዛኛውን ነገሮች ከማንበብ በተለየ ብዙ ማላቃቸው ነበሩ። ግን እኔ ላይ በደረሰውና እኔ ጋር በመጡ ሰዎች ብዙን ነገር አሁን ጥቅሶቹ ሲነበቡ የምርም ሪሌት አደርጋቸዋለሁ ማለት ነው። የሚመጡልኝ ሰዎች ይኖራሉ። መጽሐፉ ላይ ብቻ ያሉት ብቻ ሳይሆን በህይወታችንም ያገዙን ሰዎች ከሌ ሌላቸው ምላቸው ሰዎች አይምሮ ላይ ይመጣሉ ማለት ነው። አመስግኑልን ሁላችሁም ማለት ነው። በምትችሉት በጸሎት በምትችሉ ሰዎች ሁሉንም አመስግኑልን። በጣም በጣም ምናልባት የአንደኛው ላይ ስናስቀምጥ የፕሮቴስታንት አማኝ ሁሉም ብለን እናስቀምጠናል። በተለይ በእኔ በኩል ላመስግን። እግዚአብሔር በሚያውቀው ብዙ ነገሮች ሀፕን አድርገዋል። ወደፊት ምናልባት በዝርዝር ልመጣበት ይችላለሁ። አሁን ግን ዝም ብዬ አጠቃላይ ድፍን አድርጌ ፕሮቴስታንት አማኝ የሆኑ ማለት ነው ሰዎች ህይወት ከማትረፍ በላይ እያደረጉልኝ ሰዎች አሉና እነሱንም እግዚአብሔር በጣም 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 ያክብርልኝ። ይሄ በአንድ ህብረት ውስጥ ባንሆንም ነገር ግን ሰውነት ይዟቸው አንዳንድ ከምንጠብቃቸው ሰዎች በላይ መጥተው ህይወት እስከ ማዳን የደረሱ ሰዎች አሉና እግዚአብሔር ያክብርልን። ወደ መንጋው ተቀላቅለው ደግሞ በአንድ ቤተክርስቲያን አብረን የምናስቀድስበት ጊዜ ይመጣል ብዬ ተስፋ አድርጋለሁ። ወደ መንጋው ወደ ህብረቱ ይቀላቀላሉ ብዬ ተስፋ አድርጋለሁ። ምድር ላይ ካለው በላይ ማለት ነው። እሱ ስለሆነ ዋናው የምመኝላቸውም እሱ ነው። የመጨረሻ ጸሎት የሚሆነው ወደ አንድ ቤተክርስቲያን መተን አንድ ላይ ሆነን ድነው አብረን ማየት ስለሆነ ማለት ነው። ከዚህ በላይ ምንም ለፕሮቴስታንቶች ከዛ በላይ ብዙም አልሄድም። ምናልባት ግን ሁለተኛው ላይ የተጠቀሱት ላይ የአመራሮች ማህበረ ቅዱሳን አባላት ምናምን እንዲሁም በተለያዩ ህብረት ላይ ያሉ ሰዎችን ስፔሲፊክሊ አንዳንድ ኢንዲቪዥዋሎችን ስም መጥራት ካለብኝ ወደፊት ልጠራ እችላለሁ። በጣም 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 ነው የምናመሰግነው። እጅግ በጣም ማለት ነው። ከየአንዳንዷ መስመር ጀምሮ እስከ መጨረሻው ድረስ የተከተሉን ሰዎች ናቸው እና እነሱም በጣም ማመስገን እፈልጋለሁ። በጣም በጣም ከዛ ባለፈ ደግሞ በጥርትም ተብሏል። እጅግ በጣም ብዙ ማለትም እንደ ቁም ነገር ማለት በጣም ሲሪየስ አድርገን ያልያዝ ነው። ነገር ግን ቀድሞ ሲመጡልን ነበሩ እና ደጋግመው ስንጠየቅ ነበረ የክርስትና ስማችሁ ማን ነው እየተባለ ማለት ነው እና ግራ እስከሚገባን ድረስ ነበር እና አይ ቲንክ በእኛ ሳይሆን በእኛ በወዳቂዎቹ በተራዎቹ ሰዎች ሳይሆን በአባቶቻችን ጸሎት ነው እስካሁን ያለ ነው እና በደንብ አግዙ። በጸሎት አስቧቸው አባቶቻችንን። በእርግጥ እኛ እንትን አንልም፣ ግን በሚችሉት ሁሉ
ምናልባት በብዙ ነገር ገዳማውያን ይቸገራሉ እና እገዛ ይመጣ ሰዓት ተባበሯቸው በደንብ በደንብ። ምክንያቱም እኛን አሁን በህይወት ቆመ እንድንሄድ ያደረጉ የእነሱ ጸሎት ስለሆነ ማለት ነው። በደንብም ስለማምንበት የእነሱ መኖር ከማቴሪያል ባለ ምናምን ነገር ሳይሆን በጸሎታቸው ቀጥ አድርገው የያዙን እነሱ ስለሆኑ ሊመሰገኑ ይገባል። በጣም እጅግ በጣም ማለት ነው። የአውደ ምሕረት መምህራን ተጠቅሰዋል። አዎ ሊቀ ጳጳሳትም አንዳንድ ማመስገን እንፈልጋለን። አብዛኛው ግን ትንሽ ችግር አለ። ሜቢ እሱን ቀስ ሁለተኛው ዙር ላይ እናያለን። ምናልባት በየቦታው ስንሄድ በየቦታው ምናልባት እፎይ ፖዝድ ሆናል። ይሰማል ድምጽ ያደለ ከታች ያላችሁ ይሰማችኋል? ይሰማል። መልካም እሺ። ከታች ያላችሁ ከተሰማችሁ በየቦታው ስንሄድ ከመኪና አጠቃቀም በየቦታው በመንገድ ላይ አላቅም በየመንደሩ በሄድንበት ቦታ ውስጥ ስተባበሩ ለነበራችሁ ኦርቶዶክሳውያን እጅግ በጣም 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 ለምናመሰግነው በጣም ማለት ነው። በዚህ ልክም አልመሰለንም ነበረ። ቲክቶክ ይሄን ያህል መውረዱንም በእናንተ አይተናልና እግዚአብሔር ያክብርልን። ተደራሹን ውጡ ሰፊ እንደሆነ የተመለከትን ይመስለኛል። በዋናነት እንደው እዚህ ጋር ሳይጠቀሱ በደንብ ድፍንፍን ብሎ ከሚያልፍ የህግ አካላት ሲባል እጅግ በጣም በዛ ያሉ ኦርቶዶክሳዊ ጠበቃዎች ፕሮቴስታንቶች ከዚህ በፊት ልክ እንዳደረጉት ይሄኛው ደግሞ ከፍ ባለ ሁኔታ መጥተው በስነ ስርዓት በአካልም እንዲሁም በተለያየ ሚዲያም እያንዳንዷን በህግ ጉዳይ ሊያስፈልጉን ይችላሉ የተባሉትን ጉዳዮች መጥተው አማክረውናል። በነፃ ሰርቪሳቸውን ኦፈር አድርገውናል። ኤቭሪቲንግ ማለት ነው። ሁሉንም ነገር ምን ያጋጥመን ይችላል፣ ምንድነው ችግር የሚያመጣብን፣ በየትኛው በኩል መሄድ አለብን የሚባለውን በህግ በኩል ያለውን ነገር ኤኒቲንግ የጨረሱልን ኦርቶዶክሳውያን ጠበቃዎች የህግ ባለሙያዎች አሉና እነሱን እግዚአብሔር ያክብርልን። ሁሉንም ማለት ነው እንዲበረቱ እንዲጠነክሩ ማድረግ ያለብን ይመስለኛል። አቅም ያላቸውን ሰዎች አይተናል በጣም በሰፊው ማለት ነው። ግን እዚህ ጋር ማመስገን የምፈልገውን አዲሽናል ለጥራ ቀደም ተጠቅሏል። በተለይ አረብ አካባቢ ላይ የተባሉ ሴቶች አሉ። በእርግጥ ኢትዮጵያም ያሉ ብዙ ሴቶች አሉ፣ ዩሮፕም እንደዚሁ አሜሪካም ያሉ ሴቶች አሉ። በተለይ የሚያገለግሉት ወንዶቹንም ጭምር ወንዶቹ ይረሳሉ ብዙ ጊዜ አላቅም ለምን እንደሆነ በተለይ እስልምና ላይ የሚሰሩት ማለት ነው። መምህራን ተብለው ተሹመው ተምረው ከሚያገለግሉት በላይ ደሞዝ ተከፍሏቸው ከሚያገለግሉት በላይ በጾም ወቅት እየጾሙ ሙሉ ቀን ስራ እየሰሩ የትምህርቱ በጣም እንትን ሳይደረጉ ምናምን ነገር ኃላፊነት ሰጥተው ደሞዝ ሳይቆረጥላቸው ወገባቸውን አስረው ከጠዋት ጀምሮ እስከ ሌሊት ድረስ ለሙስሊሞች ወንጌልን ለማሰራጨት እንዲሁም ከእስልምና እንዲወጡ የሚሰሩትን እህቶች እንዲሁም አነስ ያሉ ወንድሞች አብዛኞቹ እህቶች ስለሆኑ ብዬ ነው እንደው አመስግኑልኝ። ማመስገን ብቻ አይደለም፣ በመምህራን በእኛ መሰራት የነበረበትን ቀጥ አድርገው ሲሰሩ የነበሩ ስለሆኑ አሁንም እየሰሩ ያሉ አመስግኑልኝ። ምክንያቱም የሚጠየቁበትም አይመስለኝም። ምክንያቱም ያስተማራቸው በሰፊው ማለት ነው በመምህራን ደረጃ ኃላፊነት ሰጥቶ ማስተምሩ ብሎ እንደው ደሞዝ የቆረጠላቸው ማንም የለም። እንደው ጊዜ ተርፏቸው እንኳ ቢሆን የሚያገለግሉት ምንም አንልም ነበር በነገራችን ላይ። ነገር ግን ስራ እየሰሩ ብዙዎቻችን አልጋ ላይ ተኝተን የምንውል ብዙዎች ስላለን ማለት ነው ይህን ጨምሮ ስራ እየሰሩ ግን በዚህ ልክ የሚያገለግሉ እህቶች አሉና አመስግኑልን። ድምፅ ከመሆንም ማለት ነው በዚህ አንድ ወር አካባቢ ላይ እጅግ በጣም 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 በሚባል ደረጃ እንቅልፋቸውን አይተው ሲሰሩ የነበሩ እህቶች አሉ። ስማቸውን ከሌ ካልኩ በጣም ሊበዙብኝ ነው ስለምታውቋቸው ማለት ነው። እስልምና ላይ የሚሰሩ እህቶቻችን ከተባለ ከታች ትጽፋለህ ኮሜንት ላይ ኤቭሪባዲ ታውቃቸዋለህ። ስም አልዘረዘርም፣ ይታወቃሉ። ከኛ በላይ ቀጥ አድርገው የያዙ እህቶቻችን ናቸውና ከመቀመጫ የተነስቼ ሁሉንም ማመስገን እፈልጋለሁ። እግዚአብሔር ያክብርልን ሁሉንም ማለት ነው። ምናልባት ገስት የሚገቡ ከሆነ ፎይ ያስገባል። የአንበሳው ሚና ስለተጫወቱት ማለት ነው በሙሉ። በተለየ ሁኔታ ቲክቶክ ላይ ያሉ ወንድሞቻችን ቪዲዮ ይሰሩልናሉ። በጣም 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 እናመሰግናለን። በጣም ፑሽ ማድረግ ይቻል ነበረ፣ ግን በተቻለ መጠን ላደረጉት ነገር ግን በጣም እናመሰግናለን። ግን ከዛ በላይ ኤክስፔክት እናደርግ ነበር። ከዛ በላይ ያ ማለት ግን እንደው ቅሬታ ምናምን ኖሮ ሳይሆን ኦርቶዶክሳዊያን ስለሆነን ወንድሞች ስለሆነን
በደንብ ከፍ ባለ መንገድ ፑሽ ማድረግ ይቻል ነበር ብዬ አምናለሁ። ከአንድ ቪዲዮ ከሁለት ቪዲዮ ባለፈ ማለት ነው። ምክንያቱም ከፕሮቴስታንት ሳይድ በአማርኛ ሰውን በእንግሊዝኛ የሚሰሩ ስለነበሩ አንድ አይደለም 3-4 ቪዲዮ ኦርቶዶክሳውያን ሆነን ደግሞ ከዛ በላይ መስራት የምንችል ይመስለኝ ነበር። ለወደፊቱ ግን ትምህርት እንማርበታለን ብትሰሩ ብዬ አደርጋለሁ። ለሰራችሁትም እግዚአብሔር ያክብርልን። እናንተ በመኖራችሁ ደስ ይለናል በደንብ ማለት ነው። ከኢንፍሉዌንሰርስ ምናልባት ያልተጠቀሱ አሉ። ሮሚ የሚል ስም ከታች ይታየኛል። አላየና ፐርሰናሊ ብጠይቁኝ አላየው። ሌሎችም ሰዎች ምናምን የምትጠቅሷቸው አሉ። አላየ የሮሚን አይቻለኝ። በጣም እናመሰግናለን ሮሚ። ፐርፌክት መልካም። አያቸዋ እያየ ያመሰግናል ማለት ነው። እንዲህ ነው ቀስ እየተዘለለ ካለ እያመሰገንን እንሄዳለን ማለት ነው። በጣም ብዙ ተጽዕኖ ፈጣሪዎች ተሳትፋችኋል። ቤታችሁን በመክፈት እፎይ ያለ መረጃ አይናገርም ያለ ማስረጃ አያወራም እያላችሁ ላይቭ ከፍታችሁ በጣም ስትሰሩ የነበራችሁ ሰዎች እጅግ በጣም ትልቅ ምስጋና ይገባችኋል። እጅግ በጣም ማለት ነው። እጅግ በጣም ትልልቅ ቲክታከሮች ማለት ነው ሰርታችኋል። በጣም ነው የምናመሰግነው። በተለይ አቋም ይዛችሁ ስትሰሩ የነበራችሁ በእኛ ምክንያትም ደግሞ በእርግጠኝነት ያየኋቸው አንዳንድ እህቶችም አሉ የተሰደቡ የተንቋሸሹ አይ ቲንክ ስራቸው ላይ ተጽዕኖ የሚመጣባቸው ስላሉ ማለት ነው መሬት ላይ ከሚታሰሩት ባለፈ። በዚህ መካከል ግን ምናልባት ሊያግዙን ይገባ የነበሩ የመንጋው መሪዎች በጠበቅነው መንገድ ሳይሆን ባልጠበቅነው መንገድ ተገልብጠው ከኛ በተቃራኒ ሲሰሩ የነበሩ የእኛን መንገድ ሊያቀሉልን በጣም የሚችሉ ተቋማዊ ሊያደርጉልን የሚችሉ አካላት ነበሩ። ነገር ግን እንለፈው ምናልባት በሰፊው ልንመጣበት እንችል ይሆናል አላውቅም፣ ስላልመጡ ማለት ነው። ምናልባት የተረሱ ከመሰላችሁ ያረሳናቸው ፌስቡክ ላይ የነበረውን ህብረት በትልቁ ማንሳት እፈልጋለሁ። ፌስቡክ ላይ ማለት ነው ቀሲስ ዲበኩሉን ማንሳት እፈልጋለሁ። ከመጀመሪያው ጀምሮ በስልክም በጣም ደጋግመው ከመደወልም ባለፈ በፖስቶች እንዲህ ሲያደርጉ በማየት በጣም ብዙ ኢንፍሉዌንሰሮች አይተናል። የመጀመሪያዋን ፖስት ከመፖስተታ ጀምሮ ማርያማዊት ፌስቡክ ላይ የመጀመሪያ ፖስት ማለት ነው አይ ቲንክ የመጀመሪያው ፖስት የኔን የጻፍኩትን ጽሁፍ ከመፖስተት ጀምሮ የማርያማዊት ነች እና ከዛ በኋላ ያሉ ብዙ ሰዎች አሉ። ሁሉንም ማመስገን እንፈልጋለን፣ ሁሉንም ማለት ነው። ፌስቡክ ላይ ግን ክፍተት እንዳለብን አይ ቲንክ ያየው ይመስለኛል፣ ሁላችንም የታዘበን ይመስለኛል። ፌስቡክ ላይ በእርግጥም ተበልጠናል። የኦርቶዶክሳውያን ፌስቡኳን የረሳናት መሰለኝ። በሰፊው መሰራት አለበት። እዛ ላይ አንዳንድ ፕላትፎርሞች ላይ መቀናጀት ይኖርብናል። ብዙ ክፍተቶች አይተናል። 1 2 3 4 5 እያለን ነጥብ ይዘን ነበረ። አሁንም አልረሳነውም። ምን መስራት አለብን? ምን መቀጠፍ አለበት? የቱ ጋር ብናስተካክል ምን አይነት ለውጥ ያመጣል የሚለውን 1 2 3 4 እያለን ነጥብ ያዝናቸዋሉ በሰፊው ማለት ነው። ቅድም እፎይ እንደ ቀልድ አይደለም ያላችሁ ተቋም እንደ ቀልድ ተብሎ የተነገረው ተቋም ሪያሊቲ ሊሆን የሚችልበት ቻንሱን ኦልሞስት 100% ያደረገ ነው ስለመሰለኝ ማለት ነው። ኦልሬዲ ትናንሽ ነገሮች ነው የሚቀሩን እንጂ 100% እናደርገዋለን። የአንድ ሰው የሁለት ሰው ወይ ቢጠፋ ላይቭ ቢቆም አገልግሎቱ የማይቆምበት በራዲዮስ ኖረ አልኖረ ትንሿ ኖረ አልኖረች ማማ ኖረች አልኖረች ብዙ ልጆች የኛ ልጆች ኖሩ አልኖሩ የማይቆምበት ማለት ነው። መሬትም ደግሞ ግራውንድ ሊለካ በሚችል መንገድ የሚሰራበትን መንገድ እንዴት እንስራ የሚለውን በደንብ አስበናል እና ደግሞም ሪያሊቲም ሆኗል። እግዚአብሔር ይመስገን። የቀናት ወይም ደግሞ ምናልባት የወራት ጉዳይ ካልሆነ በስተቀር አብዛኛው አልቋል እና እግዚአብሔር ይመስገን። ይሄ ጉዳይ የመሳደድ ጉዳይ የመሰላችሁ ሰዎች እንደ ቀልድ ማለት ነው የአንድ የሁለት ሰዎች ጉዳይ የመሰላችሁ ሰዎች ወይም ደግሞ የቲክቶክ ጉዳይ የመሰላችሁ ሰዎች ኖ እንደዛ አይደለም። እግዚአብሔር ለመነሻ ወይም ደግሞ ምንድን ነው የሚባለው ለምክንያት ነው ያደረገው ብዬ ነው የማስበው። ለምክንያት ማለት ነው በሁለት ሶስት ምንም በማንረባ ሰዎች ምክንያት የተሻለ በኋላ ስራ ሊሰራበት የሚችልበት መንገድ እየተከፈተ መሰለኝ መንገድ እንዲሆን ማለት ነው። ትንሽ መቆርቆዛቆዝ ምናምን ያጋጠሙን ምናምኖች ለትልቁ ነገር መንገድ ክፍተት እንዲሆን ማለት ነው መክፈች በር እንዲሆን ያደረገ ይመስለኛል። ፍሬው እያፈራ ቀስ እያለ
ሲስተም፣ በተለይ ደግሞ ሲስተም አሁን እያያዝን ያለ ነው የትልልቅ ኢንፍሉዌንሰሮች ጉዳይ ስለሆነ ማለት ነው። ፐርሰናል ወይም ማንም ደሞዝ የሚቆርጥለት ወይም ደግሞ እንዲያረገ ያለው ያለ አይመስለኝም። ትንሿም እንደዛው፣ ሌሎቻችንም እንደዛው። ነገር ግን ሲስተም በያዘ መንገድ ካሪኩለም ባለው መንገድ ተቀርጾለት ብዙዎችን ከጨለማ ወጥቶ ወደ ብርሃን ሊያመጣልን። በደንብ ያዙልኝ። ብዙዎች በጨለማ ናቸው ኢትዮጵያ ውስጥ። ኢን ሚሊየንስ አሁንም ሙስሊሞች አሉ። ኢን ሚሊየንስ ማለት ነው። በጣም ማጆሪቲ ላይ መያዝ ነው ጥረት እያደረጉ ያሉት። እነዚህ አካላት በሙሉ ወንጌል አይገባቸው፣ ስለ ክርስቶስ መስማት አይገባቸው፣ ወደ መንጋው ወደ ህብረቱ መቀላቀል የሚገባቸው ይመስለኛል። ስለዚህ ይሄ እውን እንዲሆን ደግሞ ስቴፕ መደረግ አለበት፣ 1-2 ተብሎ ማለት ነው። ለዛ የመጀመሪያውን ያደረግን ይመስለኛል። እግዚአብሔር ይመስገን ቀስ እያለ ይሄ በወር ምናልባት በአመታት የምታዩት ይመስለኛል ፕሮግረስ ይኖረዋል። ሁላችሁም በጸሎት የምችሉ በጸሎት አቅም ያላችሁ ደግሞ በአቅም እውቀት ያላችሁትን ደግሞ በጣም በጣም የምንፈልገው ደግሞ እሱ ስለሆነ ማለት ነው። በእውቀት ማገዝ የምችሉ ሰዎች ደግሞ በውስጥ አናግሩን። ምናልባት ኦፊሻል ጥሪ የሚያደርግባቸው ታይሞች ሊኖሩ ይችላሉ። በተለይ የእውቀቱ ላይ ማለት ነው። ሞር አካዳሚካል ለሆነውም በተለይ ፖለሚክስ ላይ የምሰሩ ሰዎች እሱ ሊኖረን ይችላል። በተለየ ሁኔታ ቀደም እፎይ ብሎታል። ጉዳዩ ሙስሊሞችን ወደ ወንጌል የማምጣት ስለሆነ ህብረት ማድረግ ካለብን በምን ያክል መጠን የሚለውን ልጓም አበጅተንለት መጠን ሰርተንለት ከፕሮቴስታንቶች ጋርም ልንሰራበት የምንችልበት ቻንስ እጅግ በጣም ሰፊ ነው። መናገር ካለብኝ በደንብ ነው የምናገረው። ወደፊት ስትረስ አድርገዋለሁ። ከፕሮቴስታንቶች ጋር በምን ያክል መጠን እንሰራለን የሚለው ልዩነታችን እንዳለ ሆኖ በጋራ ደግሞ አንድ የሚያደርጉን ነገሮች ስላሉ ማለት ነው እነሱ ላይ እንሰራለን። ዓለም አቀፋዊ ህብረቶችም እንዳሉ ስለምናውቅ ማለት ነው። ቲክቶክ ላይ ለምን ህብረቱ አይኖርም? እስከ መጠን በየትኛው መጠን ነጥብ ተሰርቶለት በዚህ በዛ በዚህ ተብሎ ነጥብ ተቀምጦለት ቦርደር ተሰርቶለት መሰራት ስላለበት ይሄን ደግሞ እንጀምረዋለን። እግዚአብሔር ይመስገን። በቅርቡ ጠብቁን ማለት ነው። አመሰግናለሁ እፎይ። ምናልባት አንድ በአንድ ዲቴይል የምናወራ ከሆነ እያመሰገንን እያሳሰብን አንዳንድ ነገሮችን እናልፋለን። የኦርቶዶክሳውያን ሆናችሁ በዚህ በጠፋንበት ወቅት ለእርዳታ በሚል ብር ስትሰበስቡ የነበራችሁ ህገ ወጥ ማለት ነው። በእርግጥም የተሰበሰበ እናውቃለን። ነገር ግን እኛ ሳናውቃችሁ ማን እንደሆናችሁ ሳናውቅ ብር ስትሰበሰቡ ለነበራችሁ ሰዎች እግዚአብሔር እንግዲህ ይፈርዳል። የብዙዎችን ንብረት እንደወሰዳችሁ እያየን ስለሆነ ማለት ነው። በእንደዚህ አይነት ነገር ላይ የሰዎችን የደም ገንዘብ የላብ ገንዘብ መውሰድ ምን ጥቅም እንዳለው አላውቅም። ትቀጡበታላችሁም እና በምድር እንኳ ባይሆን በሰማይ ታገኙታላችሁ። ይሄን ነገር ለክፉ ዓላማ የተጠቀማችሁ ሰዎች እባካችሁ ስለ ነፍሳችሁ ስትሉ እንደው መሬት ላይ ፍርድ እንኳ ባታስቡ ስለ ነፍሳችሁ ስለ እግዚአብሔር ብላችሁ እንደዚህ አይነት ነገር አቁሙ፣ ለወደፊቱ ማለት ነው። ይህን ማለት ነው የምፈልገው። አመሰግናለሁ። እሺ እናመሰግናለን ሁላችሁ። እሺ ወደ ወደ 3 ነው ሄደው። እኔ እንደውም ቅሬታዎችን አነሳለሁ ብዬ ነበረ። ቅሬታ ጋር በተያያዘ የተወሰኑ ምስጋናዎችን እንዳቀረብነው ሁሉ ቅሬታዎች አሉን። ወደፊቱ ምንድነው መደረግ ያለበት ምንድነው እሱ የሚለውን በከፊል ሄደውበታል። እዛ ላይ ከመግባታችን በፊት ግን እንደዚህ አይነት ነገሮች ችግሮች ሲፈጠሩ ያየናቸው ክፍተቶች አሉ። ለምሳሌ ድምፅ ያልሆኑን ኦርቶዶክሳውያን ነበሩ። መፍታቸው ነው። ድምፅ አለመሆን መፍት ነው። ማንም ያስገደው የለም ድምፁን ተብሎ ማለት ነው። ለእኛ ሳይሆን ግን ድምፅ መሆን ያለባችሁ ለቤተ ክርስቲያን ነው። ያለ ድምፅ ያልሆነውን ስንል ኔክስ እፎይ ጲላሮስ ቢገደል ቢጠፋ እንትን ቢል ኔክስ የሚመጡ ትውልዶች ይፈራሉ። ያ እንዳይሆን ለቤተ ክርስቲያን ካለን አንጻር ነገሮች በሕግ እንትን እንዲሉ ድምፅ መሆን ብትችሉ አሪፍ ነው። ድምፅ አለመሆናችሁ ግን መፍት ነው። አለመሆናችሁ መፍት ቢሆንም ግን ደግሞ ለሙስሊሞች መፍት ይሆናሉ። እንትን ይሆናሉ፣ ድምፅ ይሆናሉ። ለሙስሊሞች ድምፅ ይሆናሉ።
በጣም የሚያሳዝን ሁኔታ ማለት ነው። ለእኛ ድምፅ አለመሆን መፍታቸው ነው። ቢሆኑ መልካም ነበረ። ለአንድ ቤተክርስቲያን እስከሰራን ድረስ አይ አልሆንም ካሉ መፍታቸው ነው። ዝምታ አሪፍ ነበረ። ለሙስሊሞች ግን ድምፅ ሆነው እኛን አሳልፈው ለመስጠት ብዙ የታገሉ ነበሩ። እውነት ለመናገር አብዛኞቹ እንደዚህ አይነት ሰዎች በጣም በሚያሳዝን ሁኔታ 2-3 መስቀል የሚያጠልቁ ናቸው። ደግሞ አይዶን የትኛው ገዳም ላይ ወይም የትኛው ቤተክርስቲያን ላይ ትልልቅ የመስቀል 2-3-4-5 ስላጠለክ አማይነህ የተባልክበትን ባላቅም እንደዚህ አይነት ሰዎች 4-5-6 መስቀል በአንድ አንገታቸው ላይ አድርገው ለሙስሊሞች ድምፅ እየሆኑ ነበረ። እንደዛ ባታደርጉት ወደፊቱ አሪፍ ነው። እንደዛ አታደርጉት። በሁለተኛ ደረጃ ኦርቶዶክሳውያን ሆናችሁ ሃይማኖትን በፖለቲካ አለዝባችሁ ለማስመታት እኛን በጣም የጣራችሁ ኦርቶዶክሳውያን ነበራችሁ። ይህም የታዘብናችሁ ነው። በጣም በሚያሳዝን ሁኔታ ኦርቶዶክስ ሆናችሁ ከዛ ከፖለቲካ ጋር ሃይማኖቱን አገናኝታችሁ ከዛ ደግሞ መልሳችሁ ከሃይማኖቴ መዳኛዬ ፖለቲካዬ ነው ሲሉ ነበረ። ማለት እንደነዚህ አይነት ሰዎች ወርጄ ባላወራ ደስ ይለኛል። እኛ መዳኛችን ኦርቶዶክስ ሳይሆን አማራነት ነው ሚሉም ነበሩ። ሶሪ ቃሉን ባልጠቅሰው ደስ ይለኝ ነበር። ሰማለኝ። እና እንደዚህ አይነት ነገር ስታደርጉ የነበራችሁ ፖለቲከኞች ወደ ቀልባችሁ ብትመለሱ መልካም ነው። ወደ ቀልባችሁ ብትመለሱ መልካም ነው። እፎይ አማራ ነው፣ የአማራ ተላላኪ ነው፣ የፋኖ ተላላኪ ነው። እፎይ የኦነግ ተላላኪ ነው። እፎይ ኦሮሞ ነው። እፎይ የኤርትራ መንግስት ተላላኪ ሻቢያ መንግስት የቀጠረው ነው። እፎይ የግብጽ ተላላኪ ነው። እና እፎይን አንድ ቦታ አንዱ የሆነ ኮረጆ ውስጥ መመደብ አልቻሉም። ግን ብድግ ይልና እፎይ የፋኖ ተላላኪ ነው ይላል። እፎይ የብልጽግና ተላላኪ ነው ይላል። እፎይ የኦነግ ተላላኪ ነው ይላል። ምንም መረጃ የላቸውም። ግን የማንም ተላላኪ እንዳልሆንኩ ስለማውቀው ማለት ነው። እና በዚህ መጠን ኦርቶዶክሳውያን ሆናችሁ በተቻላችሁ መጠን ጥንቃቄ አድርጉ። ለእኔ ችግር የለውም። ራሴን እስከማውቀው ድረስ አይደለም ኢትዮጵያ ውስጥ ያለን ብሔር ከኢትዮጵያ ውጭ ያለንም ብሔር ምፈርጅ ሰው አይደለሁም። የብሔር ቆጠራ ውስጥም ምገባ አይነት ሰው ተራ ሰው አይደለሁም። በእንደዛ አይነት ነገር ደግሞ ልታመጡብኝም የምትችሉ አይደላችሁም። በነፍሴ ተወራርጄ እንደዛ አይነት እንደማታመጡ ነግራችኋለሁ። 5 ሰከንድ 10 ሰከንድ ማበልጥ ቪዲዮ ዘው የሚያንሸራሽሯት አለች። እሷ ከ2 ዓመት በፊት የተሰራች ቪዲዮ ነች። እሷም ምንድነች? እሱ አይ ቲንክ የሆነ ወደ ወልዲያ አካባቢ ይመስለኛል መስጊድ ተቃጠለ ብለው ስልጤ አካባቢ ላይ ኦርቶዶክሳውያንን እያጸዷቸው ነበረ። እዛ አካባቢ ላይ አብዛኞቹ እንደውም ቪክቲም የሆኑት አሁን በብሔራችን ሊገፋን ነው ኦርቶዶክስ ከኛ ወገን አይደለም ብለው የሚዘውሯቸው ለብሔራችን የቆምነን ብለው የሚያስቡ ቴዶም ሲከራከርበት ነበር። አይ ቲንክ እነኚህ ሰዎች ያሉበት እንትን ነው እና አይ እንደ ኢትዮጵያ የትኛውን ቦታ ላይ ሄደን ተዘዋዙረን መስራት እንችላለን። ማን ነው ስልጤ ለስልጤ ብቻ የፈቀደለት? ኢትዮጵያ ውስጥ አንተ የትኛውን ቦታ ላይ መተህ እየሰራ ለምንድን ነው እሱ ሌላውን መከለክሉት ብዬ ተናገርኳት ቪዲዮ አለች። ከዛ ሳጠጋባ ስንመላለስ አማራና ኦርቶዶክስ ከስልጤ ላይ መውጣት አለበት፣ መተተኛ ናቸው፣ ጠንቋይ ናቸው ብለው ሲሉ አይ አንተም እኮ ኦሮሚያ ክልል ላይ ለምሳሌ ሱቅ ላይ ተቀምጠህ እንደውም አጋጣሚዎችን እየተጠቀማችሁ የ10 ብር ዕቃን 20 ብር ትሸጣላችሁ። ስለዚህ አንተም ወደ መጣህበት 10 ብር በኩርቱ ፌስታል ዕቃህን ትመለሳለህ ብዬ ተናገርኳታለች። እንደዛ እዚህ ሆነ አንተ እዛ ያለው መውጣት አለበት ከዚህ ክልል ምትል ከሆነ ኦኬ፣ አንተ እዚህ ቦታ ላይ መተህ ስትሰራስ
ያችን ነው የሚያዟዙሩት። እነሱ ከሚሉት ጋር አሁን እኛን ይነቅፈናል የሚሉትም አይረዳቸውም። እንደውም ለእነሱ ድጋፍ ነበረ የሚሆነው። ሜይ ቢ እንደዚህ አይነት የወረዱ ሰዎች ጋር ምላሽ መስጠት ብዙም አስፈላጊ ባይሆንም ምላሹ መስጠቱ በራሱ የሚያረክስ ነገር መስሎ ይሰማኛል ለእነኛ አይነት ሰዎች ማለት ነው። እና ተዘበረቀው እና እንደዚህ አይነት ሰዎች ብዙም አስፈላጊ አይደለም እንትን ማለቱ። ግን ጥንቃቄ አድርጉ። ገብታችሁ ቤታቸው አዎ እንደዚህ ነው ብትሉ ኦርቶዶክስን አትደግፉት። ኢትስ ኖርማል። አይሚን እፎይን አትደግፉት። እፎይን ተፈለጋችሁ እንደፈለጋችሁ ተቹት፣ ችግር የለውም። ነገር ግን ቤተክርስቲያንን የሚያስነካ ከሆነ በፍጹም ህብረት አታድርጉ ከእንደዚህ አይነት ሰዎች ጋር። ቤተክርስቲያንን የሚነካ ከሆነ ሲደረጉ ካያችሁ አይ እኛ መዳኛችን ብሔራችን ነው ኦርቶዶክስ አይደለም፣ እፎይ ሊያደነዝዘን የመጣው ተልእኮ እየተባለ ቤተክርስቲያን ነበረች አታክ ስትደረግ የነበረው። ከእንደዚህ አይነት ሰዎች ጋር ህብረት አታድርጉ በተቻላችሁ መጠን። እፎይ እንደፈለጋችሁ ይተቹ በራሳቸው አቋም። እፎይ አነጋገሩ እንደዚህ ነው፣ ባለጌ ነው፣ እንደዚህ ነው ብለው ይተቹ። ነገር ግን በዛ አታከው ደግሞ ቤተክርስቲያንን ሲተቹ እንዴት አብራችሁ ህብረት ታደርጋላችሁ? እስቲ ሙስሊሞቹ ክርስቶስን ያልተሳደቡት ምንድን ነው? እሱ ምን ብለው ነው ያልተሳደቡት? እስቲ እብድ ነው፣ አይምሮን የሳተ ነው፣ በሽተኛ ነው፣ ሎቱ ስባት ግብረ ሰዶም ነው፣ ጌ ነው እያሉ እነሱ ጨዋ ሆነው ሙስሊሞች አይሳደቡም። እፎይ ተሳዳቢ ነው፣ እፎይ ደግሞ የሆነ ብሔር ተላላኪ ነው፣ መንግስት የመደበው ነው ተብሎ ሲሰራ ፖለቲካ አብራችሁ መሆናችሁ ኦርቶዶክሳውያን ቆም ብላችሁ እንደዚህ አይነት ቦታ ላይ ህብረት ባታደርጉ እንድታስቡ። ሙስሊሞቹ በፍጹም የራሳቸውን ወገን አሳልፈው እንትን አይሉም፣ አያስነቁም። ሆን ብለው ነው እንትን የሚሏችሁ። ኦርቶዶክሳውያን እንደዚህ ናችሁ እያሉ ሲጫወቱባችሁ እስቲ እነሱ ቤታቸውን እየከፈቱ የኛ ኡስታዞች እንደዚህ ነው እንደዚህ ለብሔራችን ሳይቆሙ ይኸው ለሃይማኖታቸው እንደዚህ የሰው ሃይማኖት ተሳደቡ እያሉ ሙስሊሞች ቤታቸውን ከፍተው እንደዛ አይታችኋል? የራሳቸውን ኡስታዞች ሲያጥላሉ፣ የራሳቸውን ንጽጽር የሚሰራ ሲያጥላሉ ተመልክታችሁ ታውቃላችሁ? ኔቨር አያደርጉትም። ዋይዝ ናቸው። በዚህ ላይ ብታመጡ ራሱ አይልም ወይም እንደዚህ ተቃቀናብራችሁበት ነው ብለው ጭራሽ ይሞግቷችኋል። በፍጹም አያደርጉትም። የኛዎቹ ግን ብዙ እንከፎች አሉ። በቃ ብዙ ማለት ነው። ከሶስተኛ ክፍል ያላለፉ ብዙ እንከፎች አሉ እና እነኚህ ከሶስተኛ ክፍል ያላለፉ እንግዲህ የብሔር እንቋሽሹ ክርስትናን የሚሰድቡ ነገር ግን መግለጫ ያወጣበት ምን ብሎ ነው? እኛ አስቀድመን እስልምናን አታክ እንዳደረግንና አንዳንድ ሙስሊሞች ግን ለእኛ ምላሽ ለመስጠት ብለው እንደሞከሩ ነው። ጠረጴዛ ላይ እናድርገው። ማን ነው ቀድሞ አታክ ያደረገው? ቁርአናቸውን እናስጥላቸዋለን ማለት ነው። ምክንያቱም ቁርአኑ ሲጀምር ክርስትናን አታክ በማድረግ ነው የጀመረው። ክርስቶስን በመስደብ ነው የጀመረው። ክርስቶስን አምላክነት በመካድ ብቻ ሳይሆን በመሳደብ ነው የጀመረው። ክርስቲያኖችንም እንደዛው ኢትዮጵያን ክርስቲያኖች ብሎ የማርያም ቤተክርስቲያን ያላችሁ ብሎ ቀጥታ የሚሰድበን ሐዲስ ስላለ አንድ ሳይሆን ብዙ ሐዲሳት ስላለ የተረገማችሁ ናችሁ ኢትዮጵያ ቤተክርስቲያን ማርያም ቤተክርስቲያን ያላችሁ ብሎ የሚሰድበን መጽሐፍ ስላለ ማለት ነው። ያውም ነብዩ ተናገረ ተብሎ ኦተንቲክ የሆነ ቡሃሪ ላይ የሚገኝ ሙስሊም ላይ የሚገኙ ሐዲሳቶች ስላሉ ማለት ነው። እነኚህ መጽሐፍቶች ባሉበት ላይ አስቀድሞ ተዛዳቢው እኛ አስቀድሞ ተቹ እኛ ተደርገን የቀረበብን እንግዲህ ታጋይ በሚባል አንድ እዚህ ያልክ ብለው ደግሞ ቃላት እንደሚሰነጥቁ አውቃለሁ። አይ ዶንት ኬር። ምክንያቱም ብዙ ላይፎችን አሳልፈናል ከቀላል እስከ ከባድ ድረስ አሳልፈናል። በዚህ ጊዜያት ውስጥ መኪናችን በመሳሪያ ወንፊት እስኪሆን ተተኩሶብን ብዙ ነገር ሆነዋል ማለት ነው። ወደፊት በሰፊው ሜቢ በመጽሐፍቶች እንመጣበታለን ያሳለፍናቸውን ነገሮች። ነገር ግን ለቤተክርስቲያን እንሰራለን። ለቤተክርስቲያን ስንሰራ እስከ ሞት ጠብታ ድረስ እንደምንሰራ እናምናለን። እስከ ሞት ጠብታ ድረስ ያሳለፍናቸው ቀላል ነገሮች እንዳልሆኑ እናውቃለን።
ሜቢ ልንጽፋቸው እንችላለን። እንደዚህ የነገርናችሁ አሁን እናንተ የምታውቋቸው 5% የተገናኘንባቸው እና ግን በዛ ሁሉስ ክርስቶስ ግርማ ሞገስ ሆኖን ሁሉም በቀላል ሁኔታዎች አልፈናቸዋል። ሁሉን ነገር ማለት ነው። ቀላል የማይመስሉ እጅግ ከባድ የሆኑ ብንነግራችሁ ሊዘገንኗችሁ የሚያስደነግጧችሁ ነገሮች አልፈናቸዋል። በዚህ ውስጥ ደግሞ እንደዚህ አይነት ተቋም ዘብነው ወደ ፊት እንሄድበታለን። እንደዚህ በቀላሉ የምንፋታቸው ነገር ደግሞ አይደሉም። የጠቀስናቸው እንደዚህ አይነት ነገሮችን በቀላሉ የምንፋታቸው እንዳይመስላችሁ። በቀላሉ አንፋታቸውም። ግን አሁን ምንድነው ምን መቅደም አለበት? ስለዚህ ይሄን ነገር እንደዚህ የመጣብን ተቋም ስለሌለን አቅም ስላልነበረን የህግ አካላቶች አቅም ያላቸው ባለሀብቶች ኢቨን ለጥምቀት የሚያነጥፉ ወጣቶች እንኳን እነሱን የተደራጀ ከኛ ጋር ኮሚኒኬሽን ስላልነበራቸው ነው በጊዜው እንጂ እንደዚህ ነገሮች አይፈጠሩም ነበር። ከዛ በኋላ ግን ብዙ ነገር ይገደል እያሉ ሲሉ የነበረው እንዲህ ቀላሉ ያለፉ ነገሮች አይደሉም። ብዙ ነገሮች ውስጥ ለውስጥ ነበሩ ማለት ነው። ምክንያቱም እኛ ደግሞ እየተከላከልን የነበረው ምንድን ነው በዚህ መካከል ከኛ ወገን ማይሆን ነገር ወጥቶ እንደገና ደግሞ ልጆች እንዲጎዱብን አልፈለግንም። የማርገብ ስራ ነበር፣ እንዲረግብ ነገሮች እንትን እንዳይሉ ኦልሬዲ ወደ ከ46 ተቋማት በላይ የወጣቶች አመራር እንደዚህ በሰንበት ትምህርት ቤት ምናምን ሰላማዊ ሰልፎችም ለማድረግ ኤቭሪቲንግ ጨርሰን ነበረ። ካውንተር አታክ ለማድረግ እያንዳንዷን እንትን ብለን ነበር። ወጣቶች በኤኒ ታይም ደውሉልን። በእያንዳንዱ ጋር ተደራጅተው ከ10 እስከ 20 ምናምን እየሆኑ እየተደራጁ እያንዳንዱ እንትን ብለውን ነበር። ያንንም ሄድ አልፈለግንም። እየተደራጁ ሬዲዮ ነው ይጠብቁን ነበረ። ያለው አማራጭ ምንድነው? እሱ ነገሮችን ወደ ማርገብና እንደዚህ አይነት ነገሮች እነሱ ብጥብጡን ፈልገውታል። እኛ ደግሞ ብጥብጡ እንዲካሄድ አልፈለግንም። ያለው አማራጭ ምንድነው? እሱ ሰዎች ሙስሊሞች ገዳይ መሆናቸውን በአዋይ ደረጃ ሰውን ለመግደል ገንዘብ እየሰበሰቡ እንደሚሰሩ ማሳየት ነው የፈለግነው። ያንን ደግሞ ተሳክቶልናል። እጅግ በጣም ብዙ ሙስሊሞች በውስጥ መማር እንፈልጋለን ክርስትና ብለው እንዲመጡ አድርገናል። እነሱ ደግሞ በአደባባይ ድራማ እንዲሰሩ አድርገናቸዋል። እነሱ በየቀኑ ሚስቶቻቸውን ሻዳ እንዲያስይዙ ድራማ፣ እኛ ደግሞ ውስጥ ለውስጥ በበቂ ሁኔታ መስራት እንዳለብን አይተንበታል ማለት ነው። ይሄንን ማድረግ ችለናል። በዚህ መካከል እንግዲህ ያልኳቸው ሃይማኖት ተቋም ያወጣብንን ታዝበነዋል ማለት ነው። ታዝበን ግን ዝም ብለን የምናልፈው አይደለም። ጥርስ ነክሰን ብቻ የምናልፈው አይደለም። እንተያያለን። ምን ማድረግ እንዳለብን ቀጣይ እያንዳንዷን ስቴፕ በስቴፕ እንሄድባታለን። እንደ ድሮ ዝም ብለህ እንትን መግለጫ አውጥተን እንፋታቸው ነገሮች አይደሉም። እንደነኛ አይነት ሰዎችን እንዲህ በቀላሉ እንፋታቸው አይደለንም እና ሂደት ወይ ጊዜዎች ስለሚፈልጉ ነው። ከዛ በኋላ ምን ነበር የተካሄደው? ክስ መስርተውብን ነበረ። ታውቃላችሁ እንግዲህ ክስ የተመሰረተብን በዋናነት እኔ ሽብር ነው የተመሰረተብኝ ክስ በሽብር ነው። እንዲህ ቀላል ክስ አልነበረም የተመሰረተው። ሀገር አቋራጭ እንደ ዓለም ሊያስጠይቅብኝ ማለት ነው። እና እፎይ ያለ መረጃ ወራል ኮመንት ምክንያቱም ምንድነው እሱ ክሱ ውድቅ ነው የሆነባቸው። ክሱ ውድቅ ነው የሆነባቸው። ተቀባይነት አላገኘም። ክሳቸው ተቀባይነት አላገኘም። ስለዚህ ምንም በአሸባሪነት ከሰሱ፣ በአሸባሪነት አያስጠይቀውም። የራሳችሁን መጽሐፍ ነው ያነበበው። ስለዚህ ያላቸው አማራጭ ምንድነሱ እንዲሁ ራሳቸው የፌዴራል ፖሊስ ሆነው ይሁን አይደል ነው ራሳቸው የህግ አካል ሆነው ይሁን አይደል ነው። እኔ መጅሊስ የሚመሩ ይመስለኝ ነበረ። በዚህ ጋር ወጥቷል፣ በዚህ ጋር ገብቷል
አይታችኋል? የፖሊስን መግለጫ አይታችኋል? ራሳቸው ራሳቸውን በምን ደረጃ እንደሚቆጥሩ በምን ደረጃ እንደሚያዩ አላቅም። ፍርድ ምን ነበረ አቪዬሽን ትራንስፖርት አየር መንገድ ሁሉ እንዳይበር ተከልክሏል። በራሳቸው እኮ ነው የሚወስኑት። አየር መንገዱ መስጊድ መሰላቸው መሰለኝ፣ የአባቱ መስጊድ በር መሰለው እንደሚዘጋና የሚከፍተው ማለት ነው። አየር መንገዱ እንዳይወጡ ተከልክሏል። አየር መንገድ ከልክያለሁ ብሎ መግለጫ አውጥቷል። ሌሊት እኮ ነው ደግሞ የሚሉት። ይህን የሚያደርጉ ምንድነው? ገንዘብ መሰብሰቢያ ማለት ነው። እፎይም ማስያዣ እያሉ ገንዘብ እየሰበሰቡ ነበረ። አንድ ሙራድ የሚባል ገንዘብ ይሰበስባል። 50 ሺህ እያደረገ በየቀኑ እፎይን ለጠቆመ እያለ ገንዘብ ይሰበስባል። ያንን ገንዘብ መብያ ምን ብዬ ልንገራቸው ለሚለው ምንድነው የሚያቀርብላቸው? ዛሬ አየር መንገዱ ተከለከለ፣ ዛሬ እንዳይወጣ ተደረገ፣ እንዲህ ተደረገ እያለ ይሰክሳቸዋል። ህዝቤ በቃ ብሯን ትሰጣለች ዝም ብላ ማለት ነው። እኔ ምንም እንደማታመጡ ስለማቅ ምንም የምታደርጉት ነገር የለም። እዚህ ግባ የምትባሉ አይደላችሁም። በቃ ተራ ናችሁ ለኛ ያለ መረጃ ስለማናወራ ማለት ነው። ለዚህ ነው ገና አስቀድማችሁ ዋትስአፕ ላይ ገንዘቡን ስትሰበስቡ እኔ ያለሁት እዚህ ቦታ ነኝ ምንም አታመጡም ብዬ ቪዲዮ ፎቶ ተነስቼ ለቀኩላችሁ እኮ ለዛ ነው። ከጠፍሬ ቆሻሻ የዘለለ ስለማላያችሁ ነው። ፎቶ ተነስቼ ይኸው እዚህ ቦታ ነኝ ያለሁት ለምን ለጠቆመ ብላችሁ ገንዘብ ትሰበስባላችሁ በድብቅ ብዬ የለቀኩላችሁ ፎቶ ማንም መረጃ እንደዚህ ቦታ ነው ቤቱ እንደዚህ ነው ራሴ ያለ ፎቶ ለቀኩላችሁ። ምንም እንደማታመጡ ስለማቅ ማለት ነው። ብገለኝ እንጂ ሌላ ምን ማታመጣም። እኔ ደግሞ ሞት የምፈራ ሰው አይደለሁም። ስለዚህ በዚህ መጠን ሄደው ነበረ። በዚህ መልኩ ውድቅ የነሱ ሆኖባቸዋል። በዚህ መካከል ግን ትልቅዬ ችግር ገጥሞን ነበር። እኛ ምንድነው እሱ አድቫንቴጅ እንይዝ ነበረ። ክስ መስርተን ለመመስረት የህግ አካላቶች በሞላ አብረውን ነበሩ። ጠበቆቻችን አብረውን ነበሩ። ስለዚህ እኛ ደግሞ እነሱን መክሰስ እንችል ነበረ። ስለዚህ ያደረግነው ምንድነው እሱ ይህንን አጋጣሚ ተጠቅመን የእነሱ ክስ ወድቆ ሆኗል፣ እኛ ክስ መክሰስ እንችላለን። ስለዚህ ወደ ክስ ነው ቀጥታ የገባ ነው። ክስ ገባን። ከህግ አካላቶች ጋር በሙሉ ተመካከርን። እያንዳንዱን መረጃዎች ሰበሰብን። ቪዲዮ ወደ 100 ቪዲዮ ተሰበሰበ። መጽሐፍቶች ወደ 150 መጽሐፍቶች ክርስትና ላይ የተጻፉ ክርስትናን የሚያንቋሽሹ በክርስትና ላይ የተነገሩ ጽርፈቶችን እንዳለ ሰበሰብን። በጣም አድካሚ ነው እነኝህ መጽሐፍቶች መሰብሰብ፣ እነኝህ መረጃዎች መሰብሰብ በጣም አድካሚ ነበረ እና እንግዲህ ምን ሊመጣ ነው ብላችሁ ጠብቁ። ስለዚህ ባክፋየር ማድረግ እንችላለን። እያንዳንዳቸው ተጠያቂ የሚሆኑበትን ያላወጣናቸው እዚህ ቪዲዮዎች ብዙ ቪዲዮዎቻቸው መረጃዎችን ሰበሰብን፣ ብዙ መጽሐፍቶችን ሰበሰብን። ከዛ እነኚህ ወደ መግለጫም ከመውጣታቸው አስቀድሞ እንደ ኢትዮጵያ ኦርቶዶክስ ሃይማኖት ቅድሚያ ምንድነው እሱ ቋሚ ሲኖዶሱ መመልከት ነበረበት። ቋሚ ሲኖዶሱ እንዲመለከት እንትኖቹ መግለጫዎቹ ተጻፉ፣ እያንዳንዳቸው እንትን ተባሉ፣ ወደዛ እንዲመራ ከህግ አካላትም ከቤተክርስቲያኒቱ ህግ አካላትም መመሪያ ተሰጠ፣ ወደዛ እንዲሄድ ሆነ ማለት ነው። እናንተም ስጠብቁ ነበረ፣ ያው መግለጫ ይሰጣል እያላችሁ ስጠብቁ እንደነበረ አስታውሳለሁኝ። በጉጉት እየጠበቃችሁ ነበር፣ ከነገ ዛሬ መግለጫ ይወጣል እያላችሁ ማለት ነው። ከዛ በኋላ ምንድነው የሚሆነው? በሚያሳዝን ሁኔታ ቋሚ ሲኖዶስ ጳጳሳቶቹ ፈቃደኛ ነበሩ። ህጉ ወደኛ አምጡት እኛ እናጸድቀዋለን ክስ እንመሰርታለን ብለው ፈቃደኛ ነበሩ። ነገር ግን ወደዛ ለመድረስ ስራ ምክትል እንትኑ ወደዛ መምራት ነበረባቸው አቡነ አብርሃም አልፈቀዱልንም። እሳቸው ባለመፍቀዱ በህግ አካላት በቤተክርስቲያኒቱ እንትን እያንዳንዱ የጸደቀውና እነሱን ሊያስጠይቃቸው የሚችልበትን አጋጣሚ እኛ መክሰስና እነሱን ተጠያቂ ማድረግ ምንችልበትን ውድቅ እንዲሆን ሆኗል ማለት ነው። ሜቢ ይሰማለኝ ስታክ አድርጓል። እኔ ጋ ይሰማል። ኦኬ ይሰማለሁ።
ስለዚህ እሳቸው ፈቃደኛ ባለመሆናቸው በእሳቸው ምክንያት ወደዛ ሳይሄድ ቀርቶ እሰማለሁ። ይሰማል። እሺ ስታክ እያደረገብኝ ነው። ኦኬ አሁን ተመልሻለሁ። መልካም የሊቃውንት ጉባኤ እንትኑም አምጡ ወደኛ የተነሱትን ጽርፈቶች ምላሽ የሚያስፈልጋቸውንም ምላሽ እንሰጣለን፣ በሕግ የሚጠየቁትንም በሕግ እንጠይቃለን ብለውን ነበረ። እንግዲህ ወደዛ ለመሄድ አሁንም አቡነ አብርሃም መፈቀድ ነበረባቸው። አቡነ አብርሃም ሊፈቅዱልን አልቻሉም። ጋርቤጅ ውስጥ ጨምረውታል ማለት ነው። በሕግ አካላት ረቆ የጸደቀውንና የቤተክርስቲያኒቱ እንትኖቹ የያዙትን ውድቅ እንዲሆን አድርገውብናል ማለት ነው። ስለዚህ ያለው አማራጭ በሕግ እኛ መክሰስ እንዳንችል አቡነ አብርሃም አግደውናል፣ ከልክለውናል። እሱን ለምንድን ነው ያደረጉት? ደውላችሁ ጠይቋቸው። ምናውቀው ነገር የለም። ነገር ግን መጨረሻ ላይ የሕግ አካላትም ይህንን ኬስ የቤተክርስቲያኒቱ የሕግ አካላትም እንዳይከሱት ወይንም ደግሞ ወደዛ እንዳይሄዱም ክልከላ እንደተደረገባቸው በኋላ ላይ ሰምቻለሁኝ። ይህንን ያደረጉት ያው ከእሳቸው ጋር በተያያዘ ነው። እሳቸው ለምን አደረጉት? በፊት ጠንካራ እንደሆኑ ነው የምወዳቸው አባት ናቸው። ማቀው ነገር የለም። ነገር ግን በኋላ ላይ ለራሳቸው ኬዝ ፈልገውት ስልጣን ማግኛ ማለት ነው፣ ከመንግስት ጋር መደራደሪያ። ይኸው እኔ እንደዚህ እየተበደልን እኔ ነኝ የማረግበው ነገር ለማለት ይመስላል። ማለትም ያው ቤተክርስቲያን እየተሰደበች እኔ ዝም እያልኩ ነው እንጂ ሊከሱ ይፈልጋሉ። ስለዚህ እኔ ነኝ ማረጋጋው ለማለት ደህንነቶችን ሰብስበው መረጃዎቻችሁን ስጡን ደህንነቶች ይመጣሉ ብለውን ነበረ። የአቡነ አብርሃም ጻፊያቸው ይህንን ነግረውን ነበረ። አይ ባትከሱ ጥንቅር ብላችሁ ቅሩ፣ መረጃዎቻችንን አንሰጣችሁም፣ ከፈለጋችሁ ራሳችሁ ሰብስባችሁ እንደ አዲስ ክሰሱ፣ አንሰጥም በቃ መረጃዎቻችንን በቃ እኛ ትተናል ክሱን፣ ከእናንተ ጋር ባለን ሁኔታ በእንደዚህ አይነት ሁኔታ እናቋርጣለን በሚል አቋርጠናል ማለት ነው። ያለው ሁኔታ ይህን ይመስላል። አሁን ያለነው እንደዚህ አይነት ሁኔታ ነው። የሕግ ጉዳይ ይህን ይመስላል ማለት ነው። ቀጣይ ግን ምን መስራት እንዳለብን የተገነዘብንበትና የተረዳንበት ነገሮች ስላሉ ቀጣይ በተሻለ ሁኔታ የተሻሉ ተቋማቶች መገንባት እንዳለባቸው የታዘብንበት ስለሆነ ብዙ ነገሮች እንደ ቅሬታ ብለናቸው በሊቀ ጳጳሶች ምናምን ፈቃደኛ ያልሆኑ አሉ። እንደዚሁ ቤታቸውን ዘግተው እንደዚሁ የተቀመጠ ቤታቸውን ማለት ነው ለ2 ቀን ለ3 ቀን እንቀመጥበት ብዙም ቅሬታ አይገባንም። እዚህ ላይ መፍታቸው ነው። ቤት ለእግዚአብሔር ብለው ሲያስተምሩ ብንስቅባቸው፣ ይሄ ግን ለገዛ ጥቅማችን ስለሆነ እምቢ ማለት መፍታቸው ነው። ነገር ግን በቤተ ክርስቲያን ዙሪያ ላይ የተነሱ ክርስቶስን ግብረ ሰዶም እያሉ በአደባባይ የሚሳደቡ ግብረ ሰዶም ነው ክርስቶስ ጌ ነው እያሉ የሚሳደቡ የሕግ አካላቶች በሙሉ ይሄ ሰቅጥጧቸው በቃ መስማት እስከሚቀፋቸው ድረስ ይሄንንማ እንትን እንላለን ብለው እስከ መጨረሻ እንሄዳለን ብለው ብዙ ነገር ከሰራን በኋላ እና እንደዛ ሆኗል። ቀጣይ ግን እንደዚህ አይነት ነገሮች እንዳይፈጠሩ ቀደም እንዳልኳችሁ ትልልቅ ተቋማት ለመስራት ኃላፊነት ወስደናል። ትልልቅ እንትኖች አሉ። በእኔ በኩል ይህን ይመስላል። እንግዲህ ያስቀየምኳችሁ ካላችሁ ይቅርታ እላለሁኝ። ሁላችሁንም አመሰግናለሁኝ። የተወሰኑ ሰዎችን እቀበላለሁ፣ ብዙ ሰዎችን አልቀበልም። ማልቀበለውም አንድም ደግሞ እዚህ ያልታገላችሁልን ወይንም ደግሞ ሴስ አልታገላችሁ ስንል ኦርቶዶክሳውያን እስልምና ላይ መስራት አለብን ብለን ስንል ደንዳችሁ ያልሆነ ሰዎች ገስት ባትልኩም ደስ ይለናል። ምክንያቱም ቀጣይ እናንተ ላይ ደግሞ እንመጣለን። ምክንያቱም ቤተክርስቲያን ዛሬ ለምሳሌ ሆሳዕና ነበረ። ሆሳዕና ደግሞ ምንድነው? እሱ ጌታ በአህያይቱና በውርንጭላይቱ ላይ ሆኖ የመጣበት ነው አይደለ? አህያይቱ ምሳሌዋ ምንድነው? ውርንጭላይቱ ምሳሌዋ ምንድነው? እነኚህን ምሳሌዎችን እንዴት ነው እሱ የምታስተምሩት? ግማሽ ህዝብ የአገሪቱ የሚያህለው ሙስሊም ሆኖ ለሙስሊሞች ወንጌል አያስፈልግም ካላችሁ
የውርንጭላይቱን እና የአህያይቱን ምሳሌ እንዴት ነው እሱ መስራችሁ የምትሰብኩት? ዳዶች አሉ እነኛ መደፈን ያለባቸው ይመስለናል። እስልምናው ሳይድ ትንሽ አስቸጋሪ ነው፣ ለህይወታችንም ከባድ ነው፣ ለህይወታቸው ከባድ ነው። የእኛው መሰራት አለበት እንድንሰራ እናንተም አብራችሁን መሆን አለባችሁ፣ እናንተም መስራት አለባችሁ። ይህንን ልታስቡበት ይገባል። ከእናንተ ሳይድ ነበር መምጣት የነበረበት። በእርግጥ አሉ አባቶች በዛው መጠንም አመራሮችም የማህበረ ቅዱሳንም እንደዚህ ትልቅ እንትን እያላችሁ አላችሁ። ግን አስ ኢንዲቪዥዋል ነው እንጂ እንደ ተቋም መሆን አለበት። ያንን ልታስቡበት ይገባል። ያ መሰራት አለበት። ኢንፎርማል በሆነ ሁኔታ እኛ ልንሰራ እንችላለን። እንደ ተቋም ግን እናንተ በደንብ መስራት ያለባችሁ ይመስለኛል። ያው ካጠፋውኝ ይታረማል የቤተክርስቲያን ልጅ እንደመሆኔ ማለት ነው። ነገር ግን በጣም መሰራት አለበት። ለስልጣን ለቦታ መጣላት ብቻ አስፈላጊ አይመስለኝም። ለምዕመኑ የሚጠፋውን ማሰብ፣ እንደገናም ደግሞ የጠፉትንም ማሰብ፣ እንደገናም ደግሞ ያልመጡትን ማሰብ። ክርስቶስ 99ን ትቶ አንዷን ያቺ የጠፋችሁ ሊመልስ እንትን እንዳለ እናንተም ያንን ማሰብ ያለባችሁ ጊዜ ይመስለኛል። ያንን ብታደርጉ መልካም ነው እና በዛውባችሁ እና እናንተ ሰዎች ሁላችሁንም ሰላም ብያለሁ። እንዴት ናችሁ? ምናልባት የሚመለከተው ለምዕመናኑ ሳይሆን መምህራን ለሆናችሁት መምህራን ብቻ ለሆናችሁት የሚመለከት ነው እና እንዲሁም ሊቃነ ጳጳሳት እንዲሁ ሌሎቹም ማለት ነው ስለሚመለከት ዳይሬክትሊ እናንተን ስለሚመለከት በዚች ኦልሞስት 1 ወር ባልሞላ ጊዜ ውስጥ ብዙ ቦታ የተለያዩ ሰዎችን በተለያየ አጋጣሚዎች ለማግኘት ሞክረናል። ቀድመንም ስናመሰግን እነከሌን ብለን ያልናችሁ አሉና ከነዛ የተረዳነው ነገር በጣም ብዙ ነገር ነው። እጅግ በጣም ብዙ ነገር ማለት ነው። 1 2 3 እያለ ማስቀመጥ የምንችላቸው ነገሮች ምን ተረዳ ብትሉኝ፣ አንድ እጅግ በጣም ብዙ መምህራን አሉ። እንደምያዙልኝ እጅግ በጣም ብዙ መምህራን አሉ። መምህራን የሉንም ማለት አልችልም። ሐዋርያት ምን ያክል ነበሩ? በዛ ዘመንስ ምን ያክል መምህራን ኖሮ ነው ዓለምን በሙሉ የሰበኩት የሚለው ሌላ ጥያቄ ስለሆነ ማለት ነው፣ የሚታወቅ ስለሆነ አሁን ያሉት እጅግ በጣም ብዙ ስለሆኑ ኦንላይንም ያለው መምህራን እጅግ በጣም ብዙ እንዳሉ አውቃለሁ። በተለይ ደግሞ በቋንቋ ጉዳይ ማለት ነው ሳላነሳው ባልፍ በጣም ስለሚቆጨኝ እኔ የምናገረው አማርኛ ብቻ ነው፣ ሌላውን አልናገርም። ነገር ግን ካየሁት አንጻር ልናገር። ወንጌል በአማርኛ ብቻ አይሰበክም ወገኖች። ለመምህራን ምን እየተናገርኩ ያለሁት? ለምሳሌ ልጥቀስ። ኦሮሚያ ላይ ተወልዳችሁ ኦሮምኛ እየቻላችሁ አፍ መፍቻችሁ ቋንቋ ኦሮምኛ ሆኖ ቤተክርስቲያን አስተምራችሁ በደንብ የተዋጣላችሁ መምህራን ሆናችሁ፣ በደንብ አድምጡኝ፣ በጣም የተዋጣላችሁ መምህራን ሆናችሁ፣ ሰዎች የሚወዷችሁ ሰዎች ሆናችሁ፣ እጅግ በጣም ቁጥራችሁ እጅግ በጣም ስለሆነ ማለት ነው። በኦሮምኛ ግን ለእስልምና የማትሰብኩ መምህራን ኃላፊነት አለባችሁ። ኃላፊነት፣ ትልቅ ኃላፊነት ማለት ነው። አሁን እፎይ የጠቀሰው ዛሬ የታሰበውንም የውርንጭላውን አታስቡት ማለት ነው። ለአሕዛብ ሂዱና ለአሕዛብ ስበኩ ነው የተባለው። ለአሕዛብ ምንድን ነው የሚሰበከው? ወንጌል ለመስበክ ሰው የሚሰማው መሆን አለበት። በሚሰማው ቋንቋ እማትችሉ ብትሆኑ አልፈርድም ነበረ። የምትችሉ በቋንቋው ማስተማር የምትችሉ እጅግ በጣም ብዙ መምህራን ስላላችሁ ማለት ነው። እጅግ በጣም ብዙ ቲክቶክ ፕላትፎርም እና ሌሎች ፕላትፎርሞች ላይ ደግሞ 1 2 ሰው ምን ያክል ንቅናቄ እንዲፈጠር እንደምናውቃለን። ለዛም ነው አሁንም ይሄ ሁሉ ሰው የተሰበሰበው። ስለዚህ መምህራንን አስተምሩን እያላችሁ ጨቅጭቋቸው። ብዙ ያልተማሩ እንዴት አልተማርንም እኔ ስለማልሰማ ነው አማርኛ ይከብደኛል ያሉኝ እጅግ በጣም ብዙ ሰዎች ስለገጠሙኝ ማለት ነው። እጅግ በጣም ብዙ አማርኛው ላይ በጣም ብዙ አለ፣ ግን ስቲል 0 ነው ብለን እያለን ነገር ግን በቋንቋ ይሰበክ በኦሮምኛ የለም፣ ትግርኛ ላይ የለም፣ የደቡብ በጣም እጅግ በጣም ብዙ ቋንቋዎች አሉ የለም። መምህራን ግን በሽ ናቸው። ለምን እንደማትሰብኩት ለምን ጠይቋቸው።
የኔቄ መምህር ነህ፣ ቋንቋውን እንደምትችል አውቃለሁ፣ መማር የምንፈልግ ብዙ አለን፣ አስተምሩን ብላችሁ ጠይቋቸው። ኮመንት ላይ በጣም አስጨንቁ። በውስጥ መጠየቅ ካለባችሁ ማለት ነው። ለሁሉም መዳረስ ስላለበት አንድ አይነት ነገር ብቻ አይደለም። ባትችሉት ይቆጨኝ ነበር። ባትችሉ ግን እየቻላችሁ የማትሰሩ ሰዎች በምድር ብቻ ሳይሆን በሰማይም ኃላፊነት ስላለባችሁ ማለት ትጠየቁበታላችሁ። ብችልና ባገለግል በተለያዩ ቋንቋ እጅግ በጣም ደስታዬ ነበር። ብችል ማለት ነው። የቲክቶክም ሰው አይደለሁም። በእርግጥ እኔ በውስጥ ነው የምሰራው። ግን እዚህ ላይ ላላችሁት በተለይ ለመምህራን መምህራን ለሆናችሁት ለምዕመናን አድዋ አይደለም፣ እባካችሁ በፈጠራችሁ አስተምሩ። ምዕመናንም ደግሞ ጠይቋቸው አስተምሩን ብላችሁ። አፍ መፍቻ ቋንቋው ከምባትኛ ሆኖ እድሜ ልኩን ሙሉ በአማርኛ የሚያስተምር ሰው ካለ ከምባትኛም ማስተምረን ብላችሁ ጠይቁ። በቃ ግድ ስለሆነ ማለት ነው። ግድ የቦረና ልጅ ሆኖ በአፋን ኦሮሞ ፈቶ እድሜ ልኩን ዝም ብሎ በወራጌኛ ወይ በአማርኛ የሚሰብክ ካለ ዛሬም ስበክን፣ በሳምንት ቀን ስጠን በሉት። በሳምንት ቀን ይገባችኋል፣ ይሰጣችኋል። ሊወጣበት ህዝብ ሊያገለግል ስለሚገባ በደንብ በአማርኛ 5 መምህር ወይ 6 መምህር ከተለያየ አካባቢ ላይ መጥቶ አንድ ገስት ላይ ሊቀመጥ አይገባም። በቃ መሆን የለበትም። ይኸው ቲክቶክ ላይ የእፎይ ላይቭ አለ። ምናልባት የእፎይ ላይቭ ላይ ሁልጊዜ የምትገቡ ሰዎች ትኖራላችሁ። 2 ሰው ወይ 3 ሰው ነው የሚኖር። ሌላው በሙሉ ከእስልምና የመጣ ሰው ነው የሚሆነው። ገስቱ የሚሞላው 7 ሰው ወይም ሚኒመም 6 ሰው ሙስሊም ነው የሚያስተምረው። 1 ሰው ወይ 2 ሰው፣ ከዛ በላይ አይሆንም። ልክ እንደዚሁ ደግሞ መምህራኖችም አንድ ቦታ 9ኙንም ገስት ሞልተን እባካችሁ ስለፈጠራችሁ ባታገለግሉ። 1 መምህር ወይ 2 መምህር በቂ ነው። ቤታችሁን ክፈቱ፣ አስተምሩ ማለት ነው። ተከምራችሁ አንድ ቦታ ምንም ስለማታበቃ ከመቆለል ባለፈ ምንም ነገር የለውም። በኦሮመኛ የምችሉ በኦሮመኛ፣ በከንባተኛ የምችል በከንባተኛ እንዲያስተምሩ ያስፈልገናል። አትርሱት ልል ፈልጌ ነው። ምክንያቱም ኢትዮጵያ የሆነ አካባቢ ብቻ ህዝብ ስላልሆነ ማለት ነው። ግልጽ ነው ብዬ አምናለሁ። ጠይቁ ምዕመናን። አመሰግናለሁ። ይሄን ሳልል ቦታ በጣም ስለሚቆጨኝ ነው። አንድ ገስት ላይ 9ኙም የተዋጣላቸው ጎበዝ ነው፣ ግን በሌላ ቋንቋ ለምን እንደማያስተምሩ ግራ ስለገባኝ ነው። በተለይ እስልምናው ላይ ስለሆነ ዋናው ሀሳቤ ማለት ነው። በተለይ ደሞዝተኞች እና መምህራን ይሆናችሁ። ሌላው በግል የሚያገለግል እንደ ፍላጎቱ ሊያገለግል ይችላል። መምህራን ላይ ግን ጥያቄ ስላለኝ ነው። አመሰግናለሁ። እሺ፣ እናመሰግናለን። እሺ፣ እንኳን ደህና መጣችሁ ብለናል። ለማን ልስጥ ቅድሚያ? ቴዶ አይ ቲንክ ወደ አንተ ልቀጥል። መልካም። የተወደዳችሁ የእግዚአብሔር ቤተሰቦች ሁላችሁንም በክርስቶስ ፍቅር ወዳችኋለሁ። እንዴት አላችሁ? እንኳን ለበዓለ ሆሳዕና እንኳን እንዲሁ ለሰሞነ ሕማማት። አሁን በኢትዮጵያ እንግዲህ ወደ ሰሞነ ሕማማት ገብተናል። ስለዚህ እንኳን ለሁለቱም ታላላቅ በዓላት በሰላም አደረሳችሁ አደረሰን በማለት ልጀምር። ከዛ በመቀጠል እጅግ በጣም እግዚአብሔር አምላክ ስላደረገልን ነገር ምን እንከፍለዋለን? ምስጋና ነው እንጂ ሌላ ምንም የምንለው ነገር የለምና ለዚች እጅግ በጣም ለናፈቅናት አለው። ኦኬ፣ እኔ ደግሞ ራሴን ሳጠው የተገባው ብዬ ነው። እጅግ በጣም ለናፈቅናት ለወደድናት ታላቅ ዕለት እንኳን በሰላም በጤና አደረሰን። ምናልባት የዚህ ቀን ትርጉም አባቶቻችን ያው የዋሊ ደር ይብላላ የሚል ነገር አላቸው። አንዳንድ ነገር በትኩሱ አይነገርም። ስለዚህ በጣም አልፎ ስትሰሙት በጣም የሚደንቁ ጊዜያትን እግዚአብሔር አምላክ አሳልፎልናል። ስለዚህ ለዚህ ቀን መድረሳችን ቀላል ትርጉም አለው ብዬ አልወስደውም በእኔ በኩልና እንግዲህ ወንድሞቻችን ሂደትን በተመለከተ በጣም ብዙ በርካታ ነገር ጠቃቅሰዋል።
እዚህ ላይ እኔ ፍሬም አድርጌ ማለፍ የምፈልጋቸውን ነገሮች ብቻ ነው መንገር የሚኖርብኝ ማለት ነው። የመጀመሪያው ክቡራን ወንድሞች እጅግ በጣም የምንወዳችሁ እግዚአብሔር አምላክ እሱ በደሙ ሸፍኖ እንኳን በሰላም ከምትወዱት እህት ወንድሞቻችሁ ጋር በሰላም አገናኛችሁ ለማለት እወዳለሁ። ቅድም እንዳልኩት አሁንም ድጋሚ ማጠንከር ካለብኝ አልፎ ሲነገር በጣም የምትደነቁባቸውና ምናልባት ይሄ ነገር የሆነ ሆሊውድ ውስጥ የሚቀረጽ ፊልም ነው እንዴ ብላችሁ እስክታስቡ ድረስ የሚደንቁ ጊዜያት አልፈዋል እና እንደቀደሙት ሰማዕታት ዘመን ያሉት አለፌታዎች እነዛ እንድናስታውስ ሁሉ እስኪያደርገን ድረስ ስንደነቅበት የቆየውን ትልልቅ ነገር ነው እግዚአብሔር ያሳየንና በእውነት ይህን ቀን ስላያችሁ ስለተገናኘን በእንደዚህ አይነት መንገድ እጅግ በጣም ደስ ብሎኛል። እንግዲህ ከእነ ኃጢአት በደላችን የለፋነው ልፋት ከንቱ እንዳይቀር በቸርነቱ ብዛት ያሰበን እግዚአብሔር ይሄ ፍጻሜ አይደለም፣ ገና ጅማሬ ነው። በጣም በርካታ ርቀቶች መሄድ አለብን። ወንድሞች በማብራሪያ በደንብ ሲነግሯችሁ እንደነበረው ይህ ሐዋርያ አገልግሎት በማንም ፈቃጅና ከልካይነት ሳይሆን በቤተ ክርስቲያናችን አስተምሮ ልክ ተሰፍቶና ተለክቶ መተግበር እንዲችል ገና ብዙ ያላሰለሱ ጥረቶች ይቀጥላሉ። እስከዛሬ በመጣንበት መንገድ ባለው መንገድ በአጠቃላይ ብዙዎች እንደተሳተፉ ግልጽ ነው። ይህን ግልጽ ማድረግ ይኖርብኛል። ኢትዮጵያ ውስጥ ያሉ ወገኖቻችንን እና እዚህ ላይ ፊት መሪ የነበሩ ሰዎችን በስም መግለጽ ችግር ቢሆንብኝ፣ ነገር ግን በጣም በርካታ ቁጥር ያላቸው ሰዎች ሰብሰብ ብለው በእነዚህ ወንድሞች ደህንነትና ሐዋርያ በጣም ሱታቸው ቀላል የማይባል ማለት ነው እና ቀን ከሌሊት ቁጭ ብለው እየዋሉ እያደሩ በነገሮች ያልተለዩ ብዙሃን አሉ። ከሀገር ውጭ ያሉትን መጥቀስ ተገቢ ይሆናል። ወደፊትም ማወቅ እነሱ ሲያወሩ መስማት ስለሚጠበቅባችሁ ልጇ ነው አምላኳ በሚል አካውንት የምታውቋት እህታችን ሜሪ እዚህ ነገር ውስጥ በጣም ፊት አውራሪ ከሆኑ በውስጥ በጣም ትልልቅ ስራዎችን ከሰሩ በአቅምም በመዋለ ንዋይም ደረጃ ለወንድሞቻችን የተሻለ ማረፊያ ለደህንነታቸው የተመቸ ነገር መሆን ስላለበት እሱን በማጠናከር ሂደት ውስጥ ብዙ ጥረት ያደረገች ወደፊትም ምንም ብትላችሁ ልትሰማት የሚገባ እህት ነች። በዚህ ጉዳይ ግን ይህ ስለማስብ ነው። ቅድም ጳላዲ ሲጠቅስ እንዲሁ ገንዘብ ስትሰበስቡብን የነበራችሁ አላችሁ ብሏል እና እውነት ነው። በዛ በኩል እፎይ እንግደል ተብሎ ገንዘብ ይሰባሰባል። በዚህ በኩል ደግሞ ኪስ ቀዳጅ ሁኔታዎችን በመጠቀም ገንዘብ ለመሰብሰብ ለግል ጥቅሙን ታሳቢ በማድረግ የሚለፋ አካል ስለነበር የጥርት ባለ መንገድ መታወቅ ስላለበት ነው። ስለዚህ እዚህ ውስጥ ታላላቅ መምህራን አሉ። ስማቸውን ወደፊት ትሰሙታላችሁ። ታላላቅ አባቶችም ጭምራሉ። መጥቀስ ካለብኝ በስም መጠቀስ ያለባቸው አንደኛው ቀሲስ አባታችን አባ ዲበኩሉ ናቸው። እሳቸው አሉ እዚህ ጉዳይ ውስጥ። ሌሎቹን አባቶች መግለጽ አይጠበቅም፣ ምክንያቱም ኦኔንዶፍ ሀገር ውስጥ ሊመላለሱ ምናምን ስለሚችሉ ለጊዜው ለደህንነት ሲባል ምንም መናገር አይጠበቅብን። ነካ ነካ ያደረግኩት ግን በስም ደረጃ እንደነዚህ ያሉ ሰዎች በተጠናከረ አቅምነት አብረው እየሰሩ መሆኑን መግለጥ ስለሚገባና በፊት መሪነት ነገሮች እንዲህ በምናስበው ደረጃ ጥሩ ሆኖ እንዲገኙ ሚና ስላላቸው እንደው ቴዶም ነው በስም ባይጠቅስ የምትሉ ከሆነ ነገ ብዙ አይነት ጭረባዎች ስለሚካሄዱ ለዛ የተመቻችሁ እንዳትሆኑ ለማሳሰብ ይህን እንድታውቁት በማለት ነው መንገር የተጠበቀብኝ። ስለዚህ ፎርማል በሆነ አካሄድ በጣም የሚገራርሙ ስራዎች ነው ተሰርተው የዛሬ ቀን ላይ የተደረሰው። ስለዚህ ይህን ማወቅ ይገባል። ሌላ በንግግር መካከል መሰንጠቅ የማይቻሉ ሁለት ነገሮችን መናገር ይኖርብኛል። የመጀመሪያው ብፁዕ አባታችን አቡነ አብርሃም በተመለከተ እፎይ የጠየቀውና የተናገረውን ቀጥተኛ ነገር መሽረፍ፣ መሸራረፍ፣ መጭመቅ ለሌላ ዓላማ መጠቀም አይቻልም። ምክንያቱም ብፁዕነታቸው በጣም የምንወዳቸው አባታችን ከዚህ ቀደም ምናልባት በእሳቸው የአስተዳደር ዘመን በማህበራዊ ሚዲያ የእሳቸውን አሳይመንቶች ጭምር በመቀበል ለትልልቅ ስራዎች ያዘዙን አባት የታዘዝናቸው ልጆች ነው። ምንም መሽረፍ አያስፈልግም። ይሄን ወስዳችሁ ድሮም እኮ ምናምን የምትሉ ሰዎች አላችሁ እና ይሄ አይፈቀድም፣ በፍጹም አይፈቀድም። በአውዱ ነው አባታችን ይሄ ነገር ሆኗል ብለን ጥያቄው ቀርቧል። አሁን የጥያቄውን መንፈስ ያዙና ዳግም በዚህ ሐዋርያዊ አገልግሎት እፎይ ያነሳቸውን ጥያቄዎች ሂደቶች እንዳይደናቀፉ ያላሰለሰ ጥረት እንዲደረግና ስራ እንዲሰራ እናብቃ። እንደዛ አይነት ጥረቶችን እናድርግ እንጂ ይህችን ነገር ሸርፎ ለፖለቲካ ዓላማ መጠቀም ሊሆነ ለዘር ዓላማ መጠቀም በፍጹም አይቻልም። ቢያጋጥማችሁ እንኳን ቴዶ ብሎ ነበር እንድትሉ ፈልጋለሁ። ቴዶ አለ ማለት እፎይ አለ ማለት ነው። እዚሁ ቤት እያወራን ስለሆነ
ስለዚህ ይህን ነገር በጣም በከፍተኛ ደረጃ ጥንቃቄ አድርጉበት። የተነገረው ነገር ሂደቶችን የተመለከተና የቀረበው ነገር አለመሰራቱ ራሱ ያስከፈለው መስዋዕትነት ስላለ ያስከፈለው ዋጋ አባቶችን ማክበር ግድ ነው፣ መጠየቅም ደግሞ ግድ ነው። በዛ ነው ልክ ማለት እንጂ ዝም ብለን ዘላለም እየሸላለምን ሐዋርያ አገልግሎታችን ገደል እየገባ በየሂደቶች ወደፊት እነፎይ በዶክመንተሪ የሚገልጹልን በመጽሐፍ መልክ ከመጣ ይሄ ታሪክ የሚነግሩን ነገር አለ። ለትንሽ ወንጌል አፍ ሲከፈት እንኳን ብዙ ብለው የሰሙ ሰዎች በሂደቶቻቸው መካከል ተገኝተዋል። ስለዚህ ዘላለም ዓለማችን ዝም ብለን ስንሞከሻሽ ዝም ብለን የሆነ ምናምን ስንደራደር ዋናው አገልግሎት ዋናው ተሳትፎ የሚፈልግ ነገር ዋናው ስራ የሚጠይቅ ነገር እየተረሳ ስለሆነ የጠቅላይ ቤተ ክህነት ትልቁ ጉዳዩ ሂሳብ ኦዲት ማድረግ እና በጀት መፍቀድ ብቻ አይደለም እንዴ። ቤተክርስቲያን እኮ የነፍስ ቤት ናት፣ መንፈሳዊ ስፍራ ናት። ስለዚህ ለመንፈሳዊ አገልግሎትም በዛ ነው ያክል ቁብ ያስፈልጋል። ስለዚህ ይሄ እንዲሆን በልጅነት መንፈስ መንቀሳቀስ መጠየቅ በጣም የተገባ ነው። ስለዚህ የብፁዕነታችን ጉዳይ ወደ ሌላ ነገር መሾፈር በፍጹም ክልክል ነው፣ በህግ ያስቀጣል። በዚህኛው በእኛ ማዕቀፍ ውስጥ በብሔራዊ መረጃ ደህንነት የተነገረ ነው ብላችሁ አስቡ። ስለዚህ አይቻልም ለዛ አይነት ዓላማ መጠቀም፣ ይሄ ይሰመርበት። ሌላው መከፋፈል፣ መጨራረብ ምናምን በፍጹም አይፈቀድም። እፎይ ተባለ ማለት እፎይ ስሙ ተጠራ ማለት ቀላዲዮስ ተጠራ ማለት ማመይ ተጠራች ማለት ነው። ትንሿ ተጠራች ማለት ሁላችንም ተጠራን ማለት ነው። በቃ እዚህ ነገር ላይ ከትንሽም እስከ ትልቅም እየተሳተፍን ያለን ኦርቶዶክሳውያን እህቶች ወንድሞች ተጠራን ማለት ነው። እፎይ ሲባል ጳላዲዮስስ የሚል ሰዋል። ጳላዲዮስ ሲባል ንማመይስ እንደዚህ አይነት ክፍልፋይ አያስፈልገንም። በቃ በዚህ አገልግሎት ምናልባት ቀድሞ ስሙንም የሰማ ነው ትልልቅ ተጋድሎችንም ከፊት እየመራ ያለ ወንድማችን እፎይ ነው። እሱን ጠራን ማለት ማመይን ጠራን ማለት ነው። በቃ አለቀ። እዚህ ጉዳይ ውስጥ መከፋፈል መሰነጣጠቅ አይቻልም። አገልግሎቱን በጣም ስለሚረብሽ ወደፊት የምናስባቸውን ነገሮች ስለሚያጠፋብን ፈጽሞ ይህን ማድረግ አይቻልም። አታድርጉት እባካችሁ። ተማጽኖም ከሆነ ለቀና ኦርቶዶክሳውያን ማለት ነው። ምክንያቱም በየዋህነት ጭምር እንዲህ አይነት ነገሮች ሲነሱ ገሌስ የምትሉ ሰዎች አላችሁ እና እንዴት እንደ አንድ ቃል ተናጋሪ እንደ አንድ ልብ መካሪ ሆነው እንደሚሰሩ ልነግራችሁ አልችልም። በወንድሞችና በእህቶች መካከል የሌለውን ስንጥቃት ለመፍጠር እንዳትጥሩ። በየዋህነት የምትሰጧቸው ሀሳቦች እነኚህን ወንድም እህቶች አገልግሎታቸውን የሚረብሽ እንዳይሆን አደራ ጥንቃቄ አድርጉ። ያ ነው መሆን መቻል ያለበት። ሌላኛው የመጨረሻው ማለት የምፈልገው ነገር ሁለት የመጨረሻ ነገሮች ይኖሩኛል። የመጨረሻ ነገር የሚሆነው ምንድነው? ይህ አገልግሎት በጣም በጠነከረ መንገድ በተባበረ መንገድ መቀጠል እንዲችል የምንፈልገውና የሚያስፈልገን ቲፎዞ ሳይሆን አጋዥ ነው። ሁለቱ ይለያያል። ቲፎዞ ዝም ብሎ የካምፒየን እና የቻሌንጅ ሰው ዝም ብሎ መክተልተል ዝም ብሎ የሆነ ነገር መዝመት ምናምን አያስፈልግም። እገዛ ማለት ከትችት አንስቶ እስከ መሸከም በቃ እስከ መልፋት ድረስ ያለው ሱታፌና አስተዋጽኦ መሆኑ ይታወቅ። ምን እናርግ፣ ምን ተንግበር፣ ምን እንስራ፣ ምን እናግዝ፣ ምን እናገልግላችሁ፣ ይሄ ነገር የበረታ የተጠናከረ እንዲሁም ምን እንስራ መባል አለበት እንጂ እንደው ዝም ብሎ ፎይ በጣም ሌላ መንፈስ ነው እያያዘ የሚሄደው። አንፈልግም፣ እሱ አያስፈልገን፣ ይሰነጣጥቃል። ስለዚህ ምን እናድርግ? አሁን በሚደረገው በዚያ ሐዋርያዊ አገልግሎት በእስልምናው ቅበተ እምነት ዙሪያ ምን አይነት ነገር እንስራ? ምን እናድርግ? ይሄ ምን መሰላችሁ? ተቋማዊ የሆነ ፍሬምንና እንዲሁም ደግሞ መልክ ያለው አሰራርን ይፈጥርልናል። ዝም ብላችሁ ብታሞካሹን፣ ዝም ብላችሁ ከንፈር ብትመጡልን፣ ዝም ብላችሁ ብታደንቁ ዋጋ የለውም። ይሄ ምናልባት እንዳጠቃላይ ቅበተ እምነትም ላይ ለሚሰሩ እህቶች ወንድሞች የሚጠቅም ነው ብዬ አስባለሁ። የሆነ ሰው ዝም ብሎ ሚዲያ ላይ መጥቶ ስለተናገረ አቦ አለው በቃ ያ ሰው ያችኑ ነገር ላይ ነው የሚቆየው። ምክንያቱም እገዛ የለውም፣ አላገዝ ነው። ወይም ደግሞ ያንን የሚሰማበትንም ጆሮ ሳናውቀው እንደፍነዋል። ስለዚህ በትክክል መሆን ያለበት ምን ተንግበር፣ ምን እንስራ፣ ምን እናግዛችሁ፣ ከስር ሆነን ምን እንልፋ መባል መቻል አለበት። ምክንያቱም በተደጋጋሚ እኔ ላይቭ ላይ ገብቼ በደንብ በዚህ ዘመቻ ወቅት ስናገር የነበረው እነፎይ ያመርታሉ፣ እኛ እናሽጋለን፣ በነጭ ልብስ እናከብራለን ብያቸዋል። የነፎይ ምርት ቀላል ምርት አይደለም፣ ቀላል ፋብሪካ አይደለም። በየቀኑ በየጊዜው ከእስልምና የሚመጡ እህቶች ወንድሞች በብርሃኑ እንዲመላለሱ የሚሆኑ እህቶች ወንድሞች፣ እናቶች፣ አባቶች፣ ህጻናት ጭምር ይፈሩበታል። ያ ሲገኝ የሆነ ሰው አስተምሮ ካመጣ እኛ ደግሞ ነጭ ልብስ እናለብሰዋል።
ነጭ ልብስ አልብሰን በስጋው ደሙ እንዲከብር በስርዓተ ጥምቀትም እንደዛው እንዲነጻ እናደርጋለን አይደል? ስለዚህ ይሄ የሰንሰለት አገልግሎት ነው፣ የተያያዘ አገልግሎት። ለዛ ነው ቅድም ተቋማዊ መልክ ሲለን የነበረው ወንድማችን እፎይ። ስለዚህ እዚህ ነገር ውስጥ በጣም የተነቃቃ የሆነ አጋዥነት እንጂ ቲፎዞ እንዳይኖር ነው ትልቁ ፍላጎታችን። ቲፎዞዎች ዝም ብለን የምንተለተል ሰዎች ቲፎዞ ያስታውቃል። ባይዘው ቲፎዞ ምን አይነት ጥያቄ ይጠይቃል መሰላችሁ? ይመጣል ባልተናገራችሁት እፎይ ቅዳሜ ይገባል ብላችሁ ነበር ይላል። አላልንም እኮ ሌላ ሰው ነው ያለ። ያንን ነገር ይዞ ይመጣና ግን ይላል። ከዛ ይመጣና የእፎይ አካውንት ትክክለኛው የትኛው ነው ይላል። ይሄ ቲፎዞ ነው። በቃ እገዛን የሚፈልግ ሰው እያንዳንዷን ነገር እግር በእግር ይከታተላል፣ ያውቃል ማለት ነው። ትንንሽ እውቀቶች ለእሱ አይሰጡት። መጠየቅ ክፋት ባይኖረውም የተደጋገመ ጥያቄ ግን ሞኝነት፣ ቂላቂልነት ይፈጥራል። ስለዚህ እንደዚህ አይነት ነገሮች ላይ ንቃተ ህሊናው እንዲኖር ያስፈልጋል የሚለው ነው። በስተመጨረሻ ማለት የሚኖርብኝ ትንሽ ምናልባት ልጎርር ነው ተፈቅዶልኝ ያላችሁ ብዬ አስባለሁ። ለሰከንድ እግዚአብሔር በሚያውቀው ይህ ሐዋርያዊ አገልግሎት አይቆምም። ለሰከንድ ነው የምላችሁ። ካሁን በኋላ እግዚአብሔር አምላክ ከፊት ስላለ እሱ ከፊት መቅደሙን በደንብ ስላሳየ እግዚአብሔር አምላክ በነገሮች መውደዱን ስለገለጠልን ይሄ አገልግሎት ለሰከንድ አይቆም። ይሄ ምናልባት የሰይጣን አሰራርን ተቀብላችሁ እናንተ ወደ ምርት ለገባችሁ ወይም እናመርታለን ብላችሁ ለምታስቡ ሰዎች ይጠቅማል። ለሙስሊም ለእስልምና እምነት ተከታይ ወገኖቻችን የምንመክረው አንድ ነገር ይህንን አገልግሎት ሞክራችኋል፣ ቅድም ተናግሮታል። ብቻ ወደ ተሸፈነው ብዙ ወደማይገኙበት ቤት ወደ መኖሪያ ቤታቸው በሚሄዱበት ጊዜ ያጋጠመና የተፈጠረ ነገርን ነግሯቸዋለሁ። ጥይት ተተኮሰ ሲባል የሆነ ሀገር ምናምን እንዳይመስላችሁ ማለት ነው። ይሄ የሆነ ኢትዮጵያ ውስጥ ባይዘው ይሄ የተፈጠረው ኢትዮጵያ ውስጥ ነው። ስለተናገረው ነው ምናልባት ዝም ብዬ የሆነ ግልጽ ለማድረግ ሞከረው። ስለዚህ መሳሪያ እስከመተኮስ ሲገደል ተብሎ እስከመፎከር ምን ያላደረጋችሁት ነገር የለም። ስለዚህ ከዚህ በላይ መቼም ልሳን መዝጋት መሄድ አትችሉም። የሚሻለው የሚጠቅመው ኑና ተወያዩ፣ ኑና ተነጋገሩ፣ ኑና እውነትን አስጨብጡ። በእውነት ዙሪያ በሚነገር ምክክር ምናልባት እኮ እናንተም ትስጉናላችሁ። አስተምሯችሁ ከፈቀደ እኛም ሙስሊም እንሆናለን። ስለዚህ ኑና በዚህ መንገድ ሞክሩ። አካውንት በማዘጋት የሆነ ምናምን ቪዲዮ በማስጠፋት እያያችሁ ነው። በ4 ሰዓት ባልሞላ ጊዜ ውስጥ 3 ቪዲዮ ነው የጠፋብኝ። እንደዚህ አይደለም። እንደዚህ በነገራችሁ ላይ አታስቆሙ። ምን ከፍታለና ሌላ ምን ችግር አለ? አልጎሪዝሙ ይፈቅድልናል እኮ። ስለዚህ በዛ ሁኔታ ውስጥ የሚኖረውን መግነን ኦርቶዶክሳዊ ብርታትና ጽናት መገዳደር ስለማትችሉ እውቀታችሁን አጠንክራችሁ ብቅ በሉ ለማለት እንወዳለን። በፍጹም ፍቅርና ትህትና ይህንን ለመግለጥ እንወዳለን። አገልግሎታችን ጭራሽ መቼም በምን አምረን ፈክተን ደምቀን እንቀጥላለን። እኔም እፎይ ነኝ። በእያንዳንዱ ሁኔታ ውስጥ ለሚኖረው ሂደት እነ እፎይ ያመርታሉ፣ እኛ እናሽጋለን። ሂደቶች በብርታትና በጥንካሬ እግዚአብሔር በፈቀደ ልክ ይቀጥላል። አመሰግናለሁ።